ክርስትናም የምትኖሩት ህይወት የትኛውም በምድር ላይ የምታደርጉት ላይፍ ከእግዚአብሔር ጋር ፐርሰናል ያላችሁ ፌሎሺፕ እንጂ በግሩፕ አይደለም። ህይወት የግሩፕ አይደለም። ሲጀመር አንድ እውነት የምነግራችሁ እግዚአብሔር ለሃይማኖት ልጁን አልሰዋም። በእናንተ እውቀት በእናንተ ሐሳብ ውስጥ የመጀመሪያ ሐሳብ እግዚአብሔር ሲሆን እዛ ቦታ የተጠቀሰው የእግዚአብሔር ስም ጀሆቫ ሃጋዶል ይባላል። ስሙን ገለጥኩላችሁ ማለት የእግዚአብሔር እጅ ይገለጣል። ስሙን ስታውቁ የሚጋርድ የእግዚአብሔር እጅ አለ። የእግዚአብሔር እጅ ይጋርዳቸዋል። መጽሐፍ ቅዱሳችሁን ከያዛችሁ ሚልክያስ 3:15 ቶሎ ታወጡልኛላችሁ። ሚልክያስ 3:15 እንደዚህ በላቸው ብሎ ነው የላከኝ ጌታ፣ የእግዚአብሔር ገንዘብ ትሆናላችሁ። ትንቢተ ሚልክያስ የመጨረሻው የብሉይ ኪዳን መጽሐፍ ማለት ነው። ምዕራፍ 3 ቁጥር 15 እስከ 17 አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን፣ ክፉንም የሚሰሩ ጸንተው እግዚአብሔርንም ይፈታተናሉ። ሰምታችኋል እያለ ያለው አሁን ሲዝን እንደሚወራው ነው። ክፉ የሚሰሩ እግዚአብሔር የሚፈታተን እነሱ ምን ሆኑ? ይኸው ምን እግዚአብሔር እንትን ያሉ አንዳንድ ጊዜ ኢቭን በክርስትና ህይወት እንኳን አገልግሎታችን እስኪሰደብ እስኪነቀፍ ድረስ ጴንጤ ነብይ የሚባል ሲነሳ ገና እንዴ እኔ በጣም የሚገርመኝ አንድ ሴት አገኘችኝ። ልጸልይላት ጆሲ እንዴት አለችኝ አልኳት። ሚዲያ ላይ ነው ማቀ እና ነብይ ጆሲ አይደል እንደ የሚባለው ራቁቴን አርጋ ስጠራኝ እንዴ ባይዘዌ ክብር ነው ስሙ። ይሄ ተራ አይደለም። አንዳንድ ሰው ዝም ብሎ አፉ ላይ እንደሚመጣለት አይደለም። ሐዋርያው ጳውሎስ እኮ ይሄ ስለገባው ነው በእግዚአብሔር ፈቃድ ሐዋርያ የሆንኩ ነው የሚለው። እግዚአብሔር ሐዋርያ ካለ እግዚአብሔር ነብይ ካለ ማን ነው ስሙን አራክሶ የሚጠራው? ተውት። እንኳን የእግዚአብሔርን ሹመት ይቅርና ሐኪም ቤት ስትሄዱ ዶክተሩን እንትና ትሉታላችሁ እንዴ? ዶክተር መሬት ላይ ላለ ፕሮፌሽን እንኳን ይኸው ከዶክተር የበለጠ እግዚአብሔር እጅ እየተገለጠ እንኳን አንዳንድ ሰው አክብሮትን አያውቅም። ከዛ የሆነ ነገር እንዳለ ገብቶኝ ምን ነው አልኳት። አይኔ ነብይ አልቀበልም ማለት ግን እንድጸልይለት ትፈልጋለች። አይ ትምህርት በቃ ደስ ይላል ለዛ ብዬ ነው በዛ በትምህርቱ አድርጌ እንደባረካ ቢያንስ መምህር እንኳን ብትል ጥሩ ነው። አሁን ልክ እንደዚሁ ነው። ነብይነት የሚባለው እንትን እስኪነቀፍ የመጨረሻ መሰደቢያ እስክንሆን ተረት እስኪመስል ድረስ ወሬ እስኪመስል ድረስ ልክ እንደዚህ ሲዝን እግዚአብሔርን መፍራት ቀሎና ረክሶ የነበረበት ሲዝን እግዚአብሔር ነው ለህዝቡ እየተናገረ ያለው። አሁን እስቲ ራሱ ነው ቁጥር 15 አንብበው። አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ምን እንላቸዋለን? ብፁዓን ብለን ምን የሚሉትን የሚታበዩትን ትዕቢተኛ መታበይ ውስጣቸው የሞላውን ሰዎች። እሺ ክፉንም የሚሰሩ ጸንተው እግዚአብሔርንም ይፈታተናሉ፣ ያመልጣሉም ብላቸዋል። የዚያን ጊዜ እግዚአብሔር የሚፈሩ እርስ በርሳቸው ተነጋገሩ። ሰምታችኋል? ይሄ ነገር ባለበት በዚያን ጊዜ እግዚአብሔርን የሚፈሩ ምን አደረጉ? ደሴም ኢቭል ባለበት እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። ምን እያላችሁ መሰላችሁ? የክፋት እጅ በኃይል ሰፍኖና ሰር ገዝፎ ባለበት የዛን ጊዜ አስተውሉ፣ የእግዚአብሔርን እጅ የሚለቀቀው የዛ ሰዓት ነው እያላችሁ። አንዳንድ ሰው ግን ይሄን ሲዝን እያወቀው አይደለም። እሺ የዛን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ የሚለው ኮንቨርሴሽን አይደለም፣ መሐላ ነው። ለውስጣቸው የማይረሱት ፕሮሚስ ነው ውስጣቸው ውስጥ ያስቀመጡት የጻፉት። እሺ እግዚአብሔርም አደመጠ። እግዚአብሔር ምን አለ? አደመጠ። እስቲ አደመጠ በሉ። አደመጠ። እሺ ሰማም። እሺ እግዚአብሔርም ለሚፈሩት ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔም በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለው ልጁን እንደሚምር እንዲሁ እምራቸዋለሁ። ሰምታችኋል? ምን አሉ? እግዚአብሔርን የሚፈሩ ሰዎች እነርሱ እርስ በርሳቸው ተነጋገሩ። መነጋገር ብቻ አይደለም፣ ሲነጋገሩ በምን ሞቲቭ እንደተነሱ ስለሚያውቅ እግዚአብሔርም ደግሞ አደመጠ ይላል። አንዳንድ ጊዜ ይኸውላችሁ ክርስትናም የምትኖሩት ህይወት የትኛውም በምድር ላይ የምታደርጉት ላይፍ ከእግዚአብሔር ጋር ፐርሰናል ያላችሁ ፌሎሺፕ እንጂ በግሩፕ አይደለም። ህይወት የግሩፕ አይደለም። እግዚአብሔር ፊት ሁላችሁም ስትቀርቡ እንደ ራሳችሁ ስራ መጠን እንጂ እግዚአብሔር የሚከፍላችሁ አይ እዚህ ቸርች ናችሁ እዛ ናችሁ ጴንጤን ነው የምታመልኩት ኦርቶዶክስ ነው ምናምን በሚል አይደለም። ሲጀመር አንድ እውነት የምነግራችሁ እግዚአብሔር ለሃይማኖት ልጁን አልሰዋልን።
ኔቨር የምድር ተረት ነው ሃይማኖት እንጂ ለሃይማኖት አይደለም ጌታ ራሱን አሳልፎ ይሰጥ ለህይወት። ለዛ ነው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 10 ስታነቡ እኔ አለ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ስለዚህ የመጣው ህይወት ለመስጠት እንጂ ሃይማኖት ተቋም ሊያቋቁም አይደለም። ክርስትና የግል ህይወት ነው፣ ፐርሰናል ላይፍ ነው። ስለዚህ ምድር ሁሉ ተበላሽቶ በነበረበት ሲዝን እግዚአብሔርን የሚፈሩ ደግሞ እነሱ ተሰበሰቡና እርስ በርሳቸው ተነጋገሩ ይላል። ምን በሆነበት ሌላው ሁሉ ይኸው ምን የሚታበይ ሞልቷል፣ የሚያጠፋ ሞልቷል፣ ይኸው በእግዚአብሔር ስም የሚነግድ ሞልቷል፣ እግዚአብሔር እንደዚህ የሚያደርግ ሞልቷል፣ የሚሳደብ ሞልቷል፣ እንደዚህ ነው በዛ ነው በዚህ ነው ምናምን ተብሎ ባለበት በዛ ሲዝን ላይ እግዚአብሔርን የሚፈሩ ደግሞ ምናልባት እነዚህ ቁጥራቸው 2 3 5 10 ሊሆን ይችላል አይታወቅም። ድፍን ከተማ በሽተኛ በበዛበት እግዚአብሔር ግን ልቡ የሚፈልገውን ጥቂት ሰው አይኑ ያያል። ሙሉ ክርስትና ለምን አይበላሽም? ከፈለጋችሁ እናንተ ስለናንተ ግድ ይበላችሁ ስለሌላ ወይ ጴንጤ መሆን ያሳፈረኝ ለምን ያሳፍራችኋል? ሁሉም በስራው ይጠየቅበታል። አንተ ፐርሰናሊ ህይወትን ቼክ አድርግ። በዚህ ግርግር ውስጥ እያሉ ነው እግዚአብሔርን የሚፈሩ እነርሱ እርስ በርሳቸው ተነጋገሩ ይላል። እነሱ ዲሳይድ ሲያደርጉ ነው መጀመሪያ እግዚአብሔርን አቴንሽን የወሰዱት። እያዩ ሰው ሁሉ ሲሳደብ እግዚአብሔር የለም፣ እግዚአብሔር አይሰራም፣ አይናገርም፣ ፌክ ነው፣ ድራማ ነው፣ ምናምን ነው፣ ምንድን ነው በሚባልበት እነሱ አይ እግዚአብሔር ይናገራል ብሎ በወሰኑት እነሱን እግዚአብሔር ሰማ ይላል። የሰማው ይው አሌኮ ቫራዲያና ማሐሱብ የሰማው ሲያወሩ አይደለም፣ መጀመሪያ ዲሲዥናቸውን ሰማ። ከዛ ሲነጋገሩ ደግሞ አደመጠ ይላል። አደመጠ ማለት ዲስከሽናቸው ስብሰባቸው ላይ ቁጭ ብሎ ነበር ማለት ነው። እስቲ አሜን በሉ። ገና በዲሲዥናቸው የመጣ ጌታ መምጣት ብቻ አይደለም፣ ቁጭ ብሎ እየተካፈለ ነበር። እስቲ አሜን በሉ። እነሱ ላያዩ ይችላሉ፣ ጌታ ግን በመካከላቸው ቁጭ ብሎ። ለዛ እኮ ነው ሐዋርያው ጳውሎስ እንደዚህ አለ፣ እኔና ጌታ ተመካክረን አለ። ስብሰባ ይቀመጣል ማለት ነው። ሰውየው አይኑ ተከፍቶ ያያል። መጥቶ ቁጭ ሲል ጌታ እኔ አንድ ነቢይ አስታውሳለሁ መኪና ውስጥ እሱ ቸርች ልንካፈል እየሄድን ማታ ቀን ነው መኪና እየነዳው አገልግሎት የዛን ጊዜ አልጀመርኩም። እንደዚህ ቤት ህብረት ላይ ወንጌል ምናምን ብቻ ነበር የምሰራው እና መኪና ውስጥ ጌታ ኢየሱስ ፊት ነው ማውራት። ኃይለኛ ፕሬዘንስ ይሰማኛል። ሰው የተቀመጠ እስኪመስለኝ ድረስ 10 ዞራለሁ። ባለቤቴ ማን የተቀመጠ ሰው ያለ ይመስለኛል ውስጤ እላታለሁ። በጣም ውስጤ እና ስለ ጌታ ነው ማወራው። የሆነ ነገር ስለማድረግ ነው ስለ ጌታ ማወራው። ጌታ እንደዚህ ያደርጋለሁ፣ ለጌታ እንደዚህ ዝም ብዬ ውስጥ ያን ይላል። እዛ ቤተክርስቲያን ልንካፈል ሄድንበት ገና ገብተን ቁጭ ስንል ያ ነብይ አስነሳና እንደዚህ ያለ አሁን መንገድ ላይ እየመጣ መኪና ውስጥ እየነዳ እንደዚህ እያልኩ ውሳኔ እየወሰንክ ነበር ሲለኝ ደነገጥኩኝ። አዎ ስለው ጌታ መኪና ጀርባ ቁጭ ብሎ እየሰማክ ነበር አለኝ። እነዚህ ሰዎች በዚህ ሁሉ የጥፋት ዓለም ውስጥ ብቻቸውን ወሰኑ። እግዚአብሔርን የሚፈሩ እነሱ ሲል ለምሳሌ ማንም ሰው ብትጠይቁት እግዚአብሔርን ፈራለሁ ነው የሚላቸው። ወይ እኔ እግዚአብሔርን ፈራለሁ። የትኛውም ቤተ እምነት ብትገቡ እንደ እግዚአብሔርን ፈራለሁ። እግዚአብሔርን መፍራት የሚባለው ከወሬ ጋር ነው የሚመስለው። ኖ እውነተኛ እግዚአብሔር መፍራት፣ ትክክለኛ የእግዚአብሔር መፍራት ዴፊኔሽኑ በእናንተ እውቀት በእናንተ ሐሳብ ውስጥ የመጀመሪያ ሐሳብ እግዚአብሔር ሲሆን፣ በምትሰሩት ስራ ሰውን አስባችሁ ነው የምታደርጉት ወይስ እግዚአብሔርን? እግዚአብሔር ሲባርካችሁ ለእናንተ የምታደርጉት ነው የሚመጣው ወይስ እግዚአብሔር ቤት? የሆነ ነገር ፕላን ስታደርጉ ሰው ምን ይለኛል ነው ወይስ እግዚአብሔር ምን ይለኛል? እግዚአብሔርን የሚፈሩ ሲባል የሆነ ይፈራሉ ይንቀጠቀጣሉ ሳይሆን በነገራቸው ሁሉ ለእግዚአብሔር ቅድሚያ የሚሰጡ እነሱ ተነጋገሩ ይላል። ስለዚህ በሁሉ እግዚአብሔርን እንደሚያስቀድሙት ስለሚያውቅ እግዚአብሔር ሰማ። ከዛ ከተፋለ ሲነጋገሩ አደመጠ ይላል። አደመጠ የሚለውን ቃል ብትሰሙት ፕሪንሲፕሉ አድርጎ አስቀመጠው ነው። እግዚአብሔር የሰውን ንግግር ሰምቶ በቃ ይሄን ህግ አረግላቸዋለሁ ብሎ ሄደ። ማዳመጥ ብቻ አይደለም፣ ከሰማቸው በኋላ እግዚአብሔርን የሚፈሩ እነርሱ እርስ በርሳቸው ተነጋገሩ፣ እግዚአብሔርም ሰማ። ከዛ ካደመጣቸው በኋላ እንደዚህ አለ፣ በፊቱ ይላል ምን ተደረገላቸው? የመታሰቢያ መጽሐፍ ተጻፈላቸው። በፊቱ የመታሰቢያ መጽሐፍ ተጻፈላቸው የሚለው እግዚአብሔር በየትኛውም ሞመንት የሆነ ነገር ምድር ላይ ሊያደርግ ሲያስብ ገና ከፊት ለፊቱ ልክ ይኸው መስሪያ ቤት ቁጭ ብላችሁ በእኛ ሳሉት መስሪያ ቤት ቁጭ ብላችሁ የመጀመሪያ ዴስካችሁ ላይ ሪማይንድ የምታደርጉት ሪማይንደር የሆነ ነገር ስትሰሩ ጭንቅላታችሁ ላይ የሚመጣ የመጀመሪያ ሰው እንድታስቡ ቁጭ የምታደርጉት ኖት ማለት ነው።
እግዚአብሔር መስራት ሲያስብ እነዚህን ሰዎች በፊቱ ባለ የመታሰቢያ መጽሐፍ ላይ ጻፋቸው። የመታሰቢያ መጽሐፍ ላይ እነዚህ ሰዎች ሲቀመጡ እነሱ ብቻ አይደለም የነሱ ጄኔሬሽን ሁሉን አብሮ የሚቀመጡ ምንም ይስሩ ምንም እግዚአብሔር ያንን ፋሚሊ ሲያስብ ለመጀመሪያዎቹ በመታሰቢያ መጽሐፍ በጻፋቸው ሰዎች ኪዳን ነው ዘሩን የሚያስበው። የእግዚአብሔር ኪዳን ለትውልድ ስለሆነ ማለት ነው። ኢቭን ሲቆጣ እኮ መጽሐፍ ቅዱስ እንደዚህ ይላል፣ ቁጣው እስከ 4ኛው ትውልድ ይላል፣ ምሕረቱ ግን እስከ 1000 ትውልድ ድረስ። አስቡት፣ በአንድ ሰው ዲሲዥን ጄኔሬሽን ሲባረክ፣ በአንድ ሰው ስህተት አይደል እንደ የዘር ማንዘር እርግማን የምንለው ቅድመ አያት እያለን የምንሄደው። አንድ ሰው ከጨለማ ጋር ባደረገ ኪዳን ዘመኑ የትውልዱ ዘመን ሁሉ ይበላሻል። እነዚህ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ፣ በፊቱ የመታሰቢያ መጽሐፍ ተጻፈላቸው ይላል። የመታሰቢያ መጽሐፍ ላሳያችሁ፣ ልንገራችሁ። ያው የመታሰቢያ መጽሐፍ ማለት እግዚአብሔር ኤቭሪ ታይም እነዛን ፋሚሊ ሲያስብ የሚያስበው መጽሐፍ ማለት ነው። ለምሳሌ በሰውኛ እንኳን እግዚአብሔር ምድር ላይ ያለ ሰው እንኳን ለሆነ ሰው ለገባው ኪዳን አስቦ ያደርጋል። መጽሐፍ ቅዱስ ላይ እንደምታውቁት መጽሐፈ ሳሙኤል ላይ ዳዊትና ዮናታን በወንድና ሴት ፍቅር የሚዋደዱበት ሌቭል ልክ ይዋደዱ ነበር ይላል። ሁለቱ በጣም ነው የሚዋደዱት። ሳኦል ዳዊትን ግደለው፣ ተቀናቃኝ እሱ ነው፣ አንተነ ንግስና ላይ የምትወጣው እያለው ዋና ጠቅላይ ሚኒስትር መሆን የሚችልበት አቅም ተሰጥቶት ምን ይላል? እንደዚህ ያለ አይ ግድ የለም አንተ ዋና ትሆናለህ፣ እኔ ምክትል እሆናለሁ። ማን ነው እንደዚህ ያሳልፎ የራሱን እድል የሚሰጠው? በዚህ ያክል ነው የሚዋደዱት። እንደሚሆንም ያውቃል። በቃ አንተ ዋና ስትሆን እኔ ከስር ምክትል ሆኜ ችግር የለም እናገለግል። የራሱን እድል ሁላ ነው አሳልፎ የሚሰጠው። አባቱን ሊገለው ሲያሳድደው አባቴ እየፈለገ ስለሆነ እዚህ ቦታ ተደበቅ። ኢቭን አባቱ አንድ የሚላላክ አብሮ ከዮናታን ጋር ሲልክ ዮናታን አውቆ ጦሩን ሩቅ አድርጎ እንትን ያደርግና እስቲ ፈልግ የት ጋር ነው ያለው ይለዋል። ዮናታን ዳዊት የተደበቀበትን ሰው እንኳን እንዲያይ አያደርግም፣ አይደለም ሊናገር ማለት ነው። ስለዚህ ተደብቆ ብቻውን ያገኘዋል። በዚህ ኪዳን ውስጥ ዳዊትና እሱ ቃል ተገባቡ። እሱ በነገሰ ጊዜ ቸርነትን እንደሚያደርግ ቃል ገባለት። ከዛ ካለፈ በኋላ ሁሉ የዳዊት የጦር ጀነራሎችን በሉ አብረው የሚላላኩለት ሁሉ ጠቅላላ ሳኦል ሊገለው እንደሚያሳድደው ያውቃል። ስለዚህ ሳኦልም ዮናታንም ሞተ ሲባል በቃ ጉድ ኒውስ ነው ያመጣንለት ተብሎ ለዳዊት ሲነገር የሚያሳድድ ሞቶላል ሲባል እኮ ጉድ ኒውስ ነው። እግዚአብሔር እኮ ሳኦልን እንኳን ሰጥቶታል እኮ እንዲገለው። አይ አልነካም። ምክንያቱም ጦሩ አይደለም ድልን የሰጠው የእግዚአብሔር እጅ ነው ያውቃል። እና ልክ ዮናታን እንደሞተ ሲሰማ በጣም ነው ያዘነው። ካለፈ በኋላ ብዙ ዘመን ካለፈ በኋላ እግዚአብሔር አክብሮት ዳዊት ያው በጌታ እቺን በደንብ ስውይ እግዚአብሔር ባከበራችሁ እድልን በሰጣችሁ ጊዜ እግዚአብሔርን መልሳችሁ አስቡት። መጽሐፍ ቅዱስ እንደዚህ ይላል፣ ዳዊትን እግዚአብሔር በሰው ሁሉ ልብ ውስጥ እንዳነገሰው ሲያቅ የእግዚአብሔርን ቤት ሊሰራ ተነሳ ይላል። የመጀመሪያ ሪማይንድ ያደረገው የእግዚአብሔርን ቤት ነው። ሰው ዮናታን እንደሞተ ሲሰማ የገባለትን ቃል ሁሉ ያስብ ነበር። የሚያስበው የምድር መታሰቢያ መጽሐፍ እያሳየዋቸው ከዛ በኋላ ጠራቸው የሱን አገልጋዮችና ከዮናታን ቤት ቸርነት ማረግለት ከነሳኦል ቤት የቀረሰው አለ አለ። ሲያይ ኧረ ሁሉም ሞቷል። ግን አንድ ሰው በንጉስ ህግም በሀገሪቱ ህግም በዚህ እኛ ባለ ፖለቲካል ህግም ኳሊፋይ የማያረግ ሰው አለ። ምንድነው ኳሊፋይ የማያረግበት? በዳዊት ከተማ ሽባ ለምጻም ምናምን የሚባል አይገባም ተብሏል። ስለዚህ የሰውዬ ደግሞ ሽባ ነው፣ ምንም ሌላ መሄጃ ስለሌለው ቆሻሻ መጣያ ጋር እዛ ቁጭ አድርገውታል። እሱ እዛ ቆሻሻ ነው የሚለቅመው፣ ሌላ ምንም የለውም ሲባል እሱ የነ ሳኦል ዘር ነው። አዎ አምጡልኝ፣ ፈጥናችሁ አምጡታል። ሲያመጡ ህጉን ስለሚያውቅ ሜምፊቦስቴ የሚባለው ይሄ ሽባው ሰውዬ ህጉን ስለሚያውቅ ሊገለውን የመሰለው ምን አድርጌ ነው ንጉስን ያስቀየመ ነገር? ምንም አላደረክም። ለአባቴ የገባውት ኪዳን ስላለ እሱን አስቤ ነው እሱን ልፈጽምልህ። ለአባቱ የገባውን ኪዳን አስቦ ነው ለሜምፊቦስቴ ያደረገለት፣ ሊያውም ህግን ሰብሮ። እዚህ ስፍራ ላይ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ፣ በፊቱም የመታሰቢያ መጽሐፍ ተጻፈላቸው ሲል እነዛን ሰዎች ብቻ ሳይሆን የነሱን ትውልድ የልጅ ልጅ ሁላ ነው እግዚአብሔር የሚያስበው ማለት ነው። እስቲ አሜን በሉ። በኢየሱስ ስም ጸልያለሁ። እግዚአብሔር በፊቱ የመታሰቢያ መጽሐፍ ይጽፋል። ስለ እናንተ የመታሰቢያ መጽሐፍ ይጻፋል። እስቲ አሜን በሉ። ከእናንተ የተነሳ የእናንተ ጀነሬሽን ትውልድ ፋሚሊ ሁሉ ይባረካል። እስቲ አሜን በሉ። ከዛ እንደዚህ ይላል፣ እግዚአብሔርም ያን የመታሰቢያ መጽሐፍ ከጻፈ በኋላ እንደዚህ ይላል፣ እኔ በምሰራበት ቀን ምን ትሆናላችሁ? ገንዘቦቼ ትሆናላችሁ። አሁን ይችን በደንብ ስሙኝ። እግዚአብሔር በሚሰራበት ቀን መቀየሪያ መገበያያ ገንዘቡ ነው ያደረገው።
ይህንን ህዝብ። መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ሲናገር ለገንዘብ ሁሉ ይገዛል ይላል አይደል? እግዚአብሔር ገንዘቡ ያደረገ ሰው ታዲያ ማን ነው ማይገዛል? ገንዘብ ያደርጋለሁ ካለ እግዚአብሔርስ የሚገዛበት ገንዘብ ምን አይነት ገንዘብ? ለምሳሌ ገንዘብን ስታስቡ አቅሙ እንደ ሀገሪቱ ኢኮኖሚ ይለያያል አይደል? ብዙ አፍሪካ ሀገሮች ገንዘባቸው የሚወድቅበት ሪዝን ገንዘቡ ስለሚያምር ስለሚያስጠላ ሳይሆን የኢኮኖሚ ሁኔታ። በሰማይ ኢኮኖሚ የእግዚአብሔር ገንዘብ የሆነ ሰው ምን ድረስ ነው የሚገዛው? በኢየሱስ ስም ገዢ ትሆናላችሁ። ስለዚህ እኔ በምሰራበት ቀን ገንዘቦቼ ትሆናላችሁ ከተባለ የማን ሪዘርቭ የተደረገ ባንክ ነው የሚንቀሳቀሰው በእናንተ ውስጥ? ገንዘብ እኮ መግዣ ነው። እግዚአብሔር እኮ ገንዘቡ ስላደረገን እኮ ነው። ኩላሊት ፌል አድርጓል ሲባል ሲጸለይ የህፃን ልጅ ኩላሊት ይመጣል። ከየት መጥቶ ይመስላችኋል? ያ ኩላሊት የሰማይ ባንክ አለ ገንዘቡ ያደረገ። እስቲ አሜን በሉ። ይሄ ነገር ተበላሽቷል፣ ይሄ እንትን ተበላሽቷል። ይኸው ቅድም እንኳን አጥንትሽ አይሰራም በቃ የለም ሲባል የሰማይ አለ ሌላ የሚተከል። እስቲ አሜን በሉ። ይሄ ነገር ተበላሽቷል ሲባል ማን ነው ኮሚኒኬት የሚያደርገው ነው ጥያቄው። ምክንያቱም ሰው የሚሰጠው ያለውን ብቻ ስለሆነ። እኔ በምሰራበት ቀን የእግዚአብሔር ቀን አለ ማለት ነው። እግዚአብሔር የሚንቀሳቀስበት በዛ ቀን ላይ ገንዘቦቼ ትሆናላችሁ። 100 ብር ከምሰጣችሁና $100 ከምሰጣችሁ $100 ነው የምትመርጡት። ለምን? $100 እና 100 ብር የወረቀቱ ክብደት እኩል ቢሆንም ዋጋቸው ግን እኩል አይደለም። ባንክ እንኳን ሄዳችሁ እሷን አሳይታችሁ 15,000 ብር ይሰጣችሁ። ስንት እጥፍ እንደሆነ አስቡት። እግዚአብሔር አስቡት። እናንተ አስቦ ኦኬ ተጻፈ የመታሰቢያ መጽሐፍ። በእናንተ በተጻፈ መጽሐፍ ደግሞ እግዚአብሔር ገንዘብ ሲያረጋችሁ ምን ያክል ነው የሚገዛው በእናንተ? የአማርኛው ነው ገንዘቦቼ ትሆናላችሁ የሚለው አይደል? እንግሊዝኛውም እንደሚል ታውቃላችሁ። እኔ በምሰራበት ቀን ጌጦቼ ያደርጋችኋለሁ ነው። ጌጦቼ ያደርጋችኋለሁ ማለት የሌግዠሪ ምሳሌ ያደርጋችኋለሁ ነው። እግዚአብሔር ጌጡ አድርጎ እንደዚህ ለብሷችሁ ሲሄድ ማለት ነው። ቃል በቃል ጁዌለሪ የኔ ጁዌለሪ ያደርጋችኋለሁ ነው። አይገርምም? እግዚአብሔር በአንዲት ውሳኔ በህይወታችሁ እሱን ስላከበራችሁት ልክ ሰው ወርቅ ሲያደርግ ሰው ያፍራል እንዴ? ድብን አርጎ እዚህ ጋር አርጎት ዳይመንድ አርጎት በእጁ ጣት ምናምን ዳይመንድ ካለ እንዲህ ብሎ ይሄዳል። በተለይ የመጀመሪያ ጊዜ ዳይመንድ ያደረገ ሰው ሰውን ሰላም ሲል ራስ እንደዚህ አይልም። ሰላም ነው ቻው በቃ ቻው 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 ወደዚህ እየጠቆመ ነው። እንዴ ምንድነው ያደረከው ድንገት ከተባለ ዋጋውን ታውቃለህ? እዚህ ዋጋችሁን ከዜሮ ውድ አድርጎታል ማለት ነው። ለእግዚአብሔር ዲሳይድ አድርጎ እሱን ማክበር እግዚአብሔር ዋጋችሁን ነው የሚጨምረው። ለዛ ነው ዋጋው በእጄ ነው ያለው። ማንነት ለእናንተ የሚሰጠው ነገር ክፍያ አይደለም፣ ዋጋው በእጄ ነው ብሎ ሲናገር የእናንተን ቫሊዩ ስታተሱን ነው ሽፍት የሚያደርገው። እስቲ አሜን በሉ። እንደዚህ የከበደ ሰው በሰው ሁሉ ፊት ሲታይ ተራ የነበረ ሰው እግዚአብሔር ዋጋውን ጨመረ ማለት ታጅቦ ነው የሚሄደው። እንደ ሀገር መሪ ተከብሮ ነው የሚሄደው። እስቲ አሜን በሉ። እግዚአብሔር ዋጋችሁን እንዲጨምር ጸልያለሁ። ዋጋችሁን እንዲጨምር ጸልያለሁ። ዋጋችሁን እንዲጨምር ጸልያለሁ። በነገር ሁሉ እግዚአብሔር እጁን ያሳያችኋል። በተለይ በዛሬ ቀን ይሄንን ስሜን ጥራ ብሎኛል። አንድ ስሙን ልጠራላችሁ። እሺ መጽሐፍ ቅዱስ ላይ አውጡልኝ። ዘዳግም መጽሐፍ ላይ ኤላኖሲያካ ፓራዲያስ ዘዳግም ምዕራፍ 10 ቁጥር 16 እና 17። ያው አንድ ነገር ልንገራችሁ። ይሄን ዘዳግም ምዕራፍ 10 ቁጥር 16 እና 17 ላይ የሚናገረው ሙሴ ነው። ሙሴ ምን ተደርጎለታል ካላችሁ ገና ሕፃን እያለ እንዲገደል አዋጅ የወጣበት ነው። እናቱ እንደማታስጥለው ይታወቃል። ለምን? የግብፅ ውስጥ ባሪያ ናት። በዛ ባርነት ውስጥ ሰው ሁሉ ይገደል ተብሎ ሕፃናት ሲያልቅ በዛ የሞት መንደር ጥበቃ የሆነለት እግዚአብሔር ነው። ስለዚህ ከምን እንዳስጣለው ምን በሕይወቱ እንዳደረገ መናገር የማይችለው ሙሴን እግዚአብሔር ምን እንደተጠቀመበት ያውቃል። እና ሙሴ በዘመኑ ሁሉ የእግዚአብሔርን እጅ አይቷል። ከዛ ይሄን ተናገረ። እስቲ አንብበው። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራ በፍርድ የማያደላ መማለጃም የማይቀበል ነውና። መማለጃ እንኳን መደለያ የማይቀበል አምላክ ነው። ሰምታችኋል? ታላቅ አምላክ ነው እሱ ብሎ ሲናገር ግሬት ጋድ የሚለው በእንግሊዘኛ ራሱ የእግዚአብሔር ስም ነው። ዝም ብሎ እግዚአብሔር ትልቅ ነው፣ እግዚአብሔር ኃያል ነው ምናምን የሚል አይደለም። ስሙን ነው ለሙሴ የጠቀሰለት። እዛ ቦታ የተጠቀሰው የእግዚአብሔር ስም
ጀሆቫ ሃጋዶል ይባላል። የእግዚአብሔር ስም ነው ይሄ። ስለዚህ በሆነ ነገር ውስጥ ስታልፉ ጀሆቫ ሃጋዶል እጅን እንድታሳየኝ እፈልጋለሁ። ኃያልነት ይገለጥ ስትሉ ለሙሴ የተገለጠ እግዚአብሔር ይገለጥላቸዋል። እስቲ አሜን በሉ። ስሙን ነው እያሳወቋችሁ ያለው። ስሙን ገለጥኩላችሁ ማለት የእግዚአብሔር እጅ ይገለጣል። ምክንያቱም መጽሐፍ ቅዱስ ምን ይላል መሰላችሁ? ጌታ ኢየሱስ ሲጸልይ እንደዚህ አለ። የመጨረሻ ፕሬየሩ ጌታ ሆይ ስምህን አስታወቅኳቸው ነው የሚለው። ስምህን አስታወቅኳቸው ነው ያለው ጌታ ኢየሱስ። በዚህ ሁሉ ሲዝን ውስጥ በመመላለስ ውስጥ በ3 ዓመት ተኩል ውስጥ ሲያደርግ የነበረው የአባቱን ስም እየገለጠ። ስለዚህ የመጨረሻ ፕሬየር ላይ ስምህን አስታወቅኳቸው። ከዛ ደግሞ የሰጠኸኝንም ይላል በስምህ ጠበቅኳቸው ነው የሚለው። ስሙ ነው ፕሮቴክሽን የሆነው። መዝሙር 91 ለዛ ነው ስሜንም አውቋልና። ስሙን ስታውቁ የሚጋርድ የእግዚአብሔር እጅ አለ። እስቲ አሜን በሉ። የእግዚአብሔር እጅ ይጋረዳቸዋል። የእግዚአብሔር ኃይል ይጋረዳቸዋል። የእግዚአብሔር ኃይል ይጠብቃቸዋል። እስቲ አሜን በሉ። ጀሆቫ ሃጋዶል በሉ እስቲ። ኃያል ታላቅ አምላክ ማይቲ ጋድ ማለት ነው። የአማልክት አምላክ ብቻ አይደለም፣ ሲገለጥ ኃያል ነው እሱ። እሱ ሲገለጥ የማይንቀጠቀጥ ነገር የለም። ይሄ ኃያል ጌታ በነገራችሁ ላይ ይገለጥላችሁ። በነገራችሁ ላይ ሁሉ ይገለጥላችሁ። ገንዘቡ ያደርጋችሁ። በሕይወታችሁ ሁሉ ይስራባችሁ። በጌታ በኢየሱስ ስም እናገራለሁ። በተለይ ደግሞ ለእግዚአብሔር ብላችሁ ዋጋ የከፈላችሁ፣ ለእግዚአብሔር ብላችሁ ዋጋ የከፈላችሁ ሰዎች እንዴ ሌላው በኃጢአት በጥፋት እየተሳካለት እኛስ እያላችሁ ያላችሁ፣ እግዚአብሔር በሚሰራበት ቀን እናንተን ማክበር ይጀምራል። ለእግዚአብሔር ብላችሁ ዋጋ የከፈላችሁ፣ እግዚአብሔር በሚሰራበት ቀን እናንተን ማክበር ይጀምራል። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። በኢየሱስ ስም ባረኳችሁ። እግዚአብሔር ገንዘቡ ያደርጋችሁ። ይሄ ትልቅ አምላክ ይገለጥላችሁ። ታምራት ይሆንላችሁ። ይሄንን አወጅኩባችሁ። It is done in Jesus' mighty name.